ሰበር ዜና ታህሳስ 23 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳር ዙሪያ በአገዛዙ ወታደራዊ ካምፕ ላይ በተፈጸመ ጥቃት ፋኖ የአገዛዙን ታንክና ኦራሎች ከጥቅም ውጭ ማድረጉን አስታወቀ። የአገዛዙ ካምፕ ላይ ሌሊቱን በተፈጸመ ጥቃት የአገዛዙ ኮሎኔልን ጨምሮ በርካታ ወታደሮች ተገድለዋል። የዚህን ግንባር ጨምሮ ሌሎች የጎጃም የፋኖና የመከላከያ ሰራዊቱ ውጊያዎችን በዝርዝር ይዘናል። በሌላ በኩል በጎንደርም እንዲሁ የብልጽግና ጦር በፋኖ ኃይሎች ካምፑ ላይ እንዳለ የቦምብ ናዳም ወርዶበታል። የፋኖ ኃይሎች የብልጽግና ካምፕ ውስጥ በመግባት በቦምብ አውድመውታል። በዝርዝር እንዳስሰዋለን። በሌላ በኩል በአዲስ አበባ የኦሮሞ ሙዚቀኛው ግርማ በጥይት ተደብድበው በሸገር ከተማ ተገድሎ መገኘቱ ተነግሯል። አብይ አህመድ በጀዋር እንዲተካም የሚቀሰቅሱ ስራዎችን በኦሮሞ ሕዝብ ዘንድ እየሰራህ ነው በሚል ነው ኦህዴድ እርምጃ የወሰደበትም ተብሏል። ዝርዝር ይዘንበታል። በሩሲያ ፕሬዝዳንት ፑቲንን ለመግደል የተደረገው ሙከራም ሳይሳካ መቅረቱ ሲነገር የዩክሬን ድሮኖች በፑቲን ቤተ መንግስት ላይ ተከስክሰዋል ተብሏል። ዝርዝር አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊነት ሀገር እውቅና በኋላም ትላንት የመጀመሪያውን ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሌላንድ ጋር የደረሰችውን የመግባቢያ ስምምነት የት ደረሰ የሚሉ ጥያቄ አነሳ። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሆኖ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ አዳፍነውም ቀርተዋል። ጥያቄውን ካነሱት የፓርላማ አባላት አንዱም የአማራ ብሔራዊ ንቅናቄ ተመራጩም ዶክተር አበባው ደሳለው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያም በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበረም አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበረም ገልጸዋል። ይሁን እንጂ ኢትዮጵያ የባህር በሩን ሳታገኝና ሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛዋ ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ነገር ግን የፓርላማ አባሉ ያነሱትን ጥያቄዎች የአብይ አህመድ ቀኝ እጅ የሆኑት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ምንም አይነት ምላሽ ሳይሰጡበት ጉዳዩን አዳፍነውት አልፏል የተባለው። በሌላ በኩል የሶማሌላንድ ሚዲያዎች ዛሬ ከኢትዮጵያ በኩል ሰበር ዜና ሊሰማ ይችላል ሲሉም በርካታ ሰበር ዜናዎችን እያወጡ ነው። ብዙ ተከታይ ያላቸው የሶማሌላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሌላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት እየዘገቡ ነው። ሚዲያችን ባደረገው የማህበራዊ ገጾች ቅኝት ኢትዮጵያ እስራኤልን በመከተል እውቅና ለመስጠት ዝግጅቷን ጨርሳለች ሲሉም ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቅ የሚል ልጥፎችም እየተሰራጩ ነው። ባለፈው አርብ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተም አስቀድሞ መረጃ ወጡ ሚዲያዎች ጭምር ይህንን መረጃ በስፋት እያራገቡት ነው። ልክ ከዛሬ 2 ዓመት በፊት በዛሬው ዕለት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት መፈረሟ የሚታወስ ነው። ነገር ግን ወዲያውኑ ቱርክ አብይ አህመድን ቱርክ ድረስ ጠርታ አሁኑ የፈረምከውን ወረቀት ቅደድ በማለት ስምምነቱን አብይ አህመድ በቱርክ ማስፈራሪያ ማፍረሱ የሚታወስ ነው። አሁን ግን እንደ አዲስ ሊፈርም እንደሆነም እየተነገረ ነው። እንደሚታወቀው የአፍሪካ ቀንድ አዲስ ስጋት ውስጥ ገብቷል። ሶማሌላንድ ከእስራኤል የሉዓላዊ ሀገርነት እውቅና ለማግኘት ስትል በ3 ቅድመ ሁኔታዎች ላይ ከእስራኤል ጋር መስማማቷም ተነግሯል። ፍልስጤማውያንን ለማስፈር አንደኛው ሲሆን ሁለተኛ ደግሞ በኤደን ባህረ ሰላጤ ላይ የእስራኤል የጦር ሰፈር እንድታቋቋም ሌላኛው ጉዳይ ነው።
ሶስተኛ ሶማሌላንድ በአብርሃም ስምምነት ውስጥ መካተት የሚሉት ይገኙበታል። በዚህ ምክንያት የመካከለኛው ምስራቅ ግጭት ወደ አፍሪካ ቀንድ እንዳይስፋፋም ስጋት አስከትሏል። በቀጣይ በርካታ ሀገራት ለሶማሌላንድ እውቅና እንደሚሰጡም የሶማሌላንድ ፕሬዝዳንትም ተናግረዋል። ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ ለምን እውቅና እንደሰጡም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኒውስ ማክስ ከተሰኘው የአሜሪካ ሚዲያ ጋር ሰፋ ያለ ቃለ ምልልስ ያደረጉ ሲሆን ከተነሱላቸው ጉዳዮች አንዱም የሶማሌላንድ እውቅናን የተመለከተ ነው። ሲናገሩም ሶማሌላንድ ሙስሊም ሀገር ናት፣ 6 ሚሊዮን የተረጋጉ ሙስሊሞች የሚኖሩባት የአብርሃምን ስምምነት መቀላቀል የሚፈልጉ ህዝቦች ያሉባትም ናት ያሉት ጠቅላይ ሚኒስትሩ ይህ በራሱ ጥሩ ነገር መሆኑን አስረድተዋል። ኔታንያሁ ጨምሮም ሶማሌላንዶች ዲሞክራቶች ናቸው፣ ምርጫ ያደርጋሉ። የተቀረው ሶማሊያ ግን በአልሸባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አያውቅም። ስለዚህም ከሶማሌ ይልቅ ሶማሌላንድ የተረጋጋ ሀገር ነው ብለዋል። ሲቀጥሉም እንደዚህ አይነት የተረጋጋና ዲሞክራሲያዊ ሀገር የአብርሃም ስምምነትን ለመፈረም ፈቃደኛ ሲሆን ማንም ሰው እምቢ አይለውም፣ የወሰደውም እርምጃ ሁሉም የሚያደርገው ነው በማለት ገልጸዋል። ኔታንያሁ በቃለ ምልልሳቸው ሁሉም ሀገር ለሶማሌላንድ እውቅና ለመስጠት ጫፍ ላይ መድረሱንም ጠቅሰዋል። ነገር ግን አጋጣሚ ሆኖ እኛ የመጀመሪያ ሆነናል በማለትም ተናግረዋል። እስራኤል ከ3 በላይ እርሷን የሚጠቅሙ እጅግ በርካታ ጥቅሞችን የሚያስገኙላት ወሳኝ ነጥቦችን በማስፈጸም ነው ለሶማሌላንድ እውቅና የሰጠችው። አብይ አህመድ ግን ወደብ አገኛለሁ ብሎ ከወደቡም ሳይሆን ከሶማሌ ጋርም ያለውን ዲፕሎማሲ ገደል ላይ ከቶ ቱርክ ሄዶም ይቅርታ ጠይቆ ከሶማሌላንድ ጋር የተፈራረመውን ስምምነትም መሰረዙ ይታወቃል። ሌሎች ሀገራት ዲፕሎማሲን እንዲህ ይሰሯታል። ከሰባተኛ ጫ ያቆሙት ብልጽግናዎች ግን በዓለም አደባባይ የሀገሪቷን ዲፕሎማሲ ገደል እየከተቱ ከአንዱም ሳይሆኑ ሀገሪቷ ላይ ጦርነት ብቻም ይዘውባት ይመጣሉ። በቀጥታ ወደ ሌሎች ጉዳዮች አልፋለው። ከአዲስ አበባ ሸገር ከተማም ሰበር ዜና ተሰምቷል። የኦሮምኛ ታዳጊ ድምፃዊው ግርማ ካሳ በኦህዴድ ገዳይ ቡድን በጭካኔ ተገደለ። የኦህዴድ ብልጽግና አገዛዝ የገዛ ወገኑንና ልጆቹን የመብላት አረመናዊ ተግባሩን ቀጥሎበታል። ታዋቂው የኦሮምኛ ድምፃዊ አርቲስት ግርማ ካሳም ትላንት ምሽት በሸገር ከተማ በገዢው ፓርቲ ገዳይ ቡድን ታፍኖ ከተወሰደ በኋላ በጭካኔ ተደብድቦና በጥይት ተመቶ መገደሉ ተረጋግጧል። የሚዲያችን ምንጮች እንደገለጹት አርቲስት ግርማ ካሳ በሸገር ከተማ ከሚያርፍበት ሆቴል ውስጥ በኦህዴድ የጸጥታ ኃይሎችና ፈላጭ ቆራጮች በኃይል ተይዞ ከተወሰደ በኋላ ነው ግድያው የተፈጸመበት። አርቲስቱ ከሆቴሉ ከተወሰደ ከሰዓታት በኋላ አስከሬኑ ሜዳ ላይ ተዘርሮ የተገኘ ሲሆን አካሉ ላይ የድብደባና የጥይት ምልክቶች መኖራቸውም ተረጋግጧል። ይህ ድርጊት መንግስት የኦሮሞ ህዝብ ድምፅን ለማፈን የሚወስደው እርምጃ ማሳያ ነውም ተብሏል። ለጉዳዩ ቅርብ የሆኑ ምንጮች እንደሚናገሩት የአርቲስት ግርማ ግድያ ፖለቲካ መነሻ አለው። ኦህዴድ አርቲስቱን ከኦሮሞ ፌዴራሊስት ኮንግረስ አመራሮ ጀዋር መሐመድ ጋር የጠበቀ ግንኙነት አለው በሚል ሲከታተለው እንደነበረም ታውቋል። በተለይም የአብይን አገዛዝ በጀዋር የሚተካና የኦሮሞን ህዝብ የሚያነሳሳ ሙዚቃ እየሰራህ ነው በሚል የብልጽግና ካድሬዎች ጥርስ ነክሶበት እንደነበረም ተጋልጧል። አገዛዙ በጥበብ ሰዎች ላይ ያለው ፍርሃት ወደዚህ አይነት የለየለት ግድያ እንዳሸጋገረውም ታዛቢዎቹ ይገልጻሉ። ይህ የአርቲስት ግርማ ግድያም የኦህዴድ አገዛዝ ከዚህ ቀደም በአርቲስት ሃጫሉ ሁንዴሳና በሌሎች የኦሮሞ የጥበብ ሰዎች ላይ ከፈጸመው ግድያ ጋር ተመሳሳይነትም አለው። ስርዓቱ ኦሮሞን ልታሳምጹብኝ ነው በሚል ምክንያት የራሱን ልጆች የሚበላ አደገኛ ቡድን መሆኑን በተደጋጋሚም አስመስክረዋል። ከዚህ ቀደም ተመሳሳይ ግድያዎች ሲፈጸሙ አገዛዙ ጣቱን ወደ ወያኔ በመቀሰር የፕሮፓጋንዳ ጩኸት ያሰማ ነበር። አሁን ግን ወያኔ የለም። የአብይ አህመድ መንግስት የአርቲስት ግርማ ግድያን በማንና በምን ሊያሳብ ቢሆን የሚለው ጉዳይ በጉጉት የሚጠበቅ ሆኗል። የኦሮሞ ህዝብም ሆነ መላው ኢትዮጵያም አገዛዙ የጥበብ ሰዎችን በማጥፋት እድሜውን ለማራዘም የሚያደርገውን ሙከራ ሊያወግዝም ይገባል። አሁን በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ምሽት 2 ሰዓት ተኩል ላይ በትላንትናው ዕለት የብልጽግና ኃይል ከራሱ ምሽግ ላይ ተደመሰሰ። ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አሸናፊነት ከትግል አባታቸው ሜጀር ጀነራል ውባንታ ባተም
በተግባር የተማሩት ውባንታውያን ምሽት 2 ሰዓት ተኩል በትላንትናው ዕለት ከደብረ ታቦር ከተማና ከማህደረ ማርያም ከተማ መካከለ ካለው የብልጽግና ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራው ምሽግ ላይ የብልጽግና ኃይልን በቦምብ ደምስሰውታል። የብልጽግና ኃይል በተሰበሰበበት ሁኔታ ጥበብተኞቹም የጥበብ ልጆች አማራዎቹ የብልጽግናን ቀይ መስመር ቀጠና አልፈው ምሽጎቻቸውን ሁሉ አልፈው የብልጽግና ኃይል በብዛት ከተሰበሰበበት ሁኔታ ብዛት ያለው ቦምብ በመጣል በአብይ አህመድ ዙፋን ጠባቂ ሰራዊት ላይ እሳተ ገሞራም አዝንበውበታል። ከቦምብ ፍንዳታዎቹ በኋላ በተኩስ ልውውጥ አንድም ፋኖም ጫፉን ሳይነካ እቅዳቸውን 100% አሳክተው ወደ መዳረሻቸውም ተመልሷል የተባለው የሜጀር ጀነራል ውባንታ ባተ ትውልድ ባርነትን እምቢኝ ሲል የእውነት ለመታገል ቆርጦም የአገዛዙን ተዋጊ አንበርክኮም ቁማርተኞቹን ሁሉ አናፍጦም አእምሮአዊና አካላዊ ብቃቱ ጎልብቶም የሚሞትበትና የሚገደልበትን ዓላማ ለይቶ ያወቀም ከአገዛዙ መካከልም ሆነ ከበፊት አማራ ልዩ ኃይል በተሻለ ሁኔታ የአሸናፊነት ስነልቦና ተላብሶም ወታደራዊ ስነ ምግባራትን በትክክል ተግብሮም የትግሉ ጓዶችን ራዕይ አስቀጥሎም ህዝባዊነት አስቀድሞ ስለ አማራዊ ትግል የትኛውንም ዋጋ ለመክፈል ራሱን አሳልፎ ሰጥቶም ለትግሉ እስከ ህይወት ህቅታ ታምኖና በጥቅሉ አማራነትን አስቀድሞ እሳተ ገሞራ ውባንታዊ ነፍጠኛ ትውልድ ተፈጥሯል። የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ውባንተነትን ሲመልበት ለማስመሰልና ሊነግድበት ሳይሆን የምሩ ውባንተን ግብርና የወጣበትን የተቀደሰ ፋናዊም የትግል መንገድ በደሙ አክብሮም ቆማርተኞችን በ360 አንጽሮም ሐሳዊ ፖለቲከኞችን በሰፌዱ አንጓሎም በድል መንገድ እየገሰገሰ ያለ የጦር ሰራዊት ነው። ውባንቶች በከፈቱት የቦምብ ጥቃትም የአገዛዙን ጦር አይቀጡ ቅጣት የቀጡት ሲሆን በርካታ የአገዛዙ ኃይል ሙትና ቁስለኛ ሆነዋል። የአገዛዙ ካምፕም ሙሉ በሙሉ የወደመ ሲሆን በተሰነዘረው የቦምብ ጥቃት ከፍተኛ የጦር አመራሮችን ጨምሮ በርካታ ወታደሮች መገደላቸውም ተረጋግጧል። ወደ ጎጃም እናልፋለን። የጠላትን ቅስም ሰብረን መለስ ነው ሲሉ የፋኖ ኃይሎች አስታወቁም። ከግንደ ወይን ከተማ በመነሳት በሌሊት በሶስት አቅጣጫ ከሞጣ ደብረ ወርቅ መርጦ ለማርያምና ግንደ ወይን የተወጣጣም የአገዛዙ ኃይል በተለያዩ አቅጣጫ ማለትም በየውየውና በእንዛ አባ ማርያምና በአናኒቆስ አቅጣጫ ቢመጣም የአገዛዙን ኃይል አንገት አስደፍተው የመለሱ ሲሆን በአውደ ውጊያውም የ74ኛ ክፍለ ጦር 3ኛ ሻለቃ የቀጠናው አባት አርበኞች ጦርና የመብረቁ ቀጠና አባላት የተሳተፉ ሲሆን የክፍለ ጦሩ 2ኛ ሻለቃ አባላት ከአውጃና ደብረገነት በመነሳት ቡዛ ትምህርት ቤት ምሽግ ሰርቶ የነበረውን የብልጽግናን ኃይል ተወርውረው በመግባት በጨበጣ ውጊያም ምሽጉን በማስለቀቅ ስላሴ ቤተክርስቲያን ሲገባም በመከታተል በመንቀል ጅብ ሰቀላ ቤተክርስቲያን ሲያስገቡት ሚካኤልና ጅብ ሰቀላ በኩል ኃይል በመጨመር ሙትና ቁስለኛውን በመሸከፍ ወደ ግንደ ወይን አቅንቷል ነው የተባለው። በተደረጉ አውደ ውጊያዎች 17 የብልጽግና ኃይል ወዲያውኑ ሲገደሉ ከ17 በላይ ደግሞ ቁስለኛም በትላንትናው ዕለት መነሳታቸውም ነው የተገለጸው። እዚሁ ጎጃም ላይ ስንቆይ በባህር ዳር መኮድ ካምፕ ላይ እሳት ዘነበ። ፋኖ የአገዛዙን ታንክ አወደመም። አንድ ኮሎኔልና 28 ወታደሮችም ተደምስሰዋል። በባህር ዳርና አካባቢ የሚንቀሳቀሰው የአፋባሃ ቴዎድሮስ እዝ የአገዛዙን ወታደራዊ ካምፕ ሌሊቱን ቀውጢ በማድረግ ታላቅ ጀብዱ ፈጽመዋል። በባህር ዳር መኮድ ካምፕ ላይ በተወሰደ መብረቃዊና የተጠና የሌሊት ጥቃት አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራም ደርሶበታል። የፋኖ ኃይሎች ሌሊቱን በድሽቃም በሞርተርና በቦምብ የአገዛዙን ካምፕ ሲያደባዩት ማንም አይደርስብኝም በሚል ተዘናግቶም ተጋድሞ የነበረው የብልጽግና ሰራዊት ከፍተኛ ድንጋጤ ውስጥም ገብቷል። ኦፕሬሽኑ የተጀመረው የካምፑን ዋርድያዎች ጠባቂዎች በመምታት ሲሆን የብልጽግና ኃይል ከእንቅልፉ ነክቶም የመልስ ተኩስ ለመክፈት ረጅም ደቂቃዎችም ፈጅተውበታል። በዚህ ጥቃት አንድ ታንክ እንዲሁም በርካታ ኦራል መኪኖችም ሙሉ በሙሉ ወደ መዋል ከአገልግሎት ውጭም ሆነዋል። የቴዎድሮስ እዝ ለሚዲያችን በላከው መረጃም የኦፕሬሽኑ ዋና ኢላማ አገዛዙ በባህር ዳር ዙሪያ ፋኖን ለማራቅ የሚጠቀምበትን ይህንን ታንክ ማውደም እንደነበረም የአፋባሃ ቴዎድሮስ እዝ አረጋግጧል። በጥቃቱ ከ28 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን ከነዚህ መካከል ስሙ ለጊዜው ያልታወቀ ነገር ግን የኮሎኔልነት ማዕረግ ያለው የብልጽግና ከፍተኛ የጦር መሪ
እንደሚገኝበትም ተረጋግጧል። ጥቃቱን ለመከላከል ከባህር ዳር ከተማ ተጨማሪ ኃይል የተላከ ቢሆንም ኃይሉ የደረሰው ነገሩ ካለቀና ፋኖ በድል ከተመለሰ በኋላም ነው። ታንክ በባህር ዳር ዙሪያ በፋኖ ሲወድም ለሁለተኛ ጊዜ ነውም ተብሏል። አገዛዙ የድሃውን ግብር ከፋይ ገንዘብ እየመነዘረም በሚሊዮን ዶላሮች ታንክ እየገዛ ቢያዘምትም የፋኖ ክንድ ግን ዶጋመድ ማድረጉን ቀጥሏል። ይህንን ታንክ መውደሙን ተከትሎ ዛሬ ጠዋት ስጋት የገባው አገዛዙ ሌላ አዲስ ታንክ ከባህር ዳር ወደ መኮድ ማስጠጋቱም ተረጋግጧል። ከሀገር ቤት ጉዳዮች በመውጣት ወደ ውጭ እናልፋለን። በቀጥታ ከውጭ ጉዳዮች በመቀጠል ደግሞ ወደ ሀገር ቤት ዳግም እንመለሳለን። ፑቲን ከአደገኛ የድሮን ጥቃት አመለጡም። የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ለመግደል የተላኩ ድሮኖች ኢላማቸውን ሳይመቱ ቀርተው ፑቲንም ከግድያ አምልጠዋል ሲል የሩሲያ መንግስት አስታወቀ። የሀገሪቷ ዜና ምንጮች ፑቲንን ለመግደል ከተለያዩ አቅጣጫዎች የተላኩ ድሮኖች ፕሬዝዳንቱን ባያገኙም ዓላማቸው ግን ከተቻለ የበርካታ ንጹሃን ሕይወት መቅጠፍ ነበር በማለትም ጠቁመዋል። ድሮኖቹ የተከሰከሱት የፑቲን መኖሪያ ቤት ላይ ቢሆንም በሩሲያ የጸረ ድሮን ቴክኖሎጂ መክሸፍ ችለዋል ነው የተባለው። ሰው አልባ ድሮኖች በቁጥር 91 እንደሆኑ የሩሲያ መከላከያ ሚኒስቴር የገለጸ ሲሆን ይህ ጥቃት የተፈጸመው የፕሬዝዳንት ትራምፕና ዘለንስኪ ውይይት በፍሎሪዳ ሊደረግ ሰዓታት ሲቀሩት ነው ተብሏል። የሩሲያ መከላከያ ሚኒስቴር የዩክሬን ፕሬዝዳንት ዘለንስኪ ሰላም ላሰፍን ብለው ውይይት እየተደረገ ባለበት በዚህ ወቅት ይህ ጥቃት ከሀገራቸው እንደተፈጸመ ካላወቁ ወይ ደግሞ እየዋሸ ነው አሊያም ደግሞ ዩክሬንን ማዘዝ አቁሟል ሲሉም ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአዲስ ዓመት ንግግር እያደረጉ በነበረበት ወቅት ዩክሬን በዋና ከተማዋ ሞስኮ ላይ የድሮን ጥቃት ለመፈጸም ሙከራ ማድረጓን የከተማው ከንቲባም ጨምረው ገልጸዋል። የሞስኮ ከንቲባ ሰርጌይ ሶቤንግ እንደገለጹት የአዲስ ዓመት ዋዜማ ምሽት ላይ ወደ ከተማዋ ሲያመሩ የነበሩ ቢያንስ 9 ሰው አልባ አውሮፕላኖች ድሮኖች በሩሲያ የአየር መከላከያ ኃይል ተመተው ወድቀዋል። በዚህ የድሮን ጥቃት ሙከራ በሰውም ሆነ በንብረት ላይ የደረሰ ጉዳት ሪፖርት እስካሁን አልተደረገም። ይሁን እንጂ ለጥንቃቄ ሲባል በዶሞዴዶቭ አውሮፕላን ማረፊያ የሚደረጉ በረራዎች ለተወሰነ ጊዜም ተቋርጠው ነበር። ይህ ጥቃት የተሰነዘረው ከአንድ ቀን በፊት በሞስኮ ላይ በተደረገ ተመሳሳይ የድሮን ወረራ ሙከራው የሩሲያ አየር ኃይል 21 ድሮኖችን መምታቱን ባሳወቀበት ማግስት ነው። በዚህ ጥቃት አንድ የ57 ዓመት ግለሰብ በጀርባውና በእጁ ላይ የመቁሰል አደጋም ደርሶበት እንደነበረ የሞስኮ ግዛት አስተዳዳሪም ገልጸው እንደነበረም የሚታወስ ነው። በመጨረሻም በፋኖ ስምና በአማራ ስም ሲነግዱ በፋኖ ቁጥጥር ስር የዋሉ 2 ሰዎች ጋር የተደረገ ቃለ መጠይቅ አድምጠን እንመለስ። ሰላም ጤና ይስጥልን፣ እንደምናላችሁ። ታህሳስ 19 2018 በዛሬው ዕለት እንግዲህ ትላንት እንዳጋራናችሁ ከጎኔ የምትመለከቷቸው ሞጣ ከተማ ውስጥ እንግዲህ በስርዓቱ የተለያዩ ቀረጾችን ያደረጉ ለመንግስት ገቢ ያደረጉ ናቸውና እንግዲህ ንስሮቹ የ201ኛ ኮር 54ኛ ክፍለ ጦር መሀል ከተማ ድረስ ሰርገው በመግባት ይዟቸው የወጡ ናቸውና እንዴት ነው እስኪ ስማችሁንና ምንድነው? ምክንያቱም እዛ ከተማው ላይ ብዙ ያማረሩ ሐሳብ የሚሰጡናሉ፣ ለኛ ጥቆማ የሚሰጡናሉና እንዴት ጀመራችሁ? ማን ነው የቀጠራችሁ ይሄን ስራ እንድታሰባስቡ? ሁለተኛ ምን ያክል ነው? በእንግዲህ ጋሪ ሁሉ እንደምትቀርጹ ነው የተነገረን ለኛምና በጋሪ ምን ያክል ነው የምትቀርጹት? ሲኖዎችስ ላይ ምን ያክል ነው? በቀን ዝቅተኛ ምን ያክል ገቢ ታስገባላችሁ? ከፍተኛስ ምን ያክል ገቢ ታስገባላችሁ የሚለውን ሐሳብ እንድትሰጡን ነው። ስማችሁን አስተዋውቁና ቀጥሉ እስኪ። ዳንኤል ገላና አለሙ ይባላል። ድምጽን ከፍ አድርጉ። ዳንኤል ገላና አለሙ ይባላል። የምንሰራው ጋር ቀረጥ ነው። በጋሪ 50 ብር፣ በመኪና በካሶኒ 400 ብር፣ በጭነት ደም ባሽዋ 1000 ብር ነው የምቆጥረው። ይሄን ነው የምንሰራኝ። ቀጥ እስኪ ስምሽንና ምትሰሩበት የነበረውን አካባቢውን ትነግሩናላችሁ። ቀጥ
ስሜ ባዩሽ ገደፈው እባላለሁ። የምሰራ የዕለት ገቢ ሰብሳቢ በሚል መዘጋጃ ቀጥሮን ነው። ከዛ በጋሪ 50 ብር፣ በመኪና አሸዋ 1000 ብር፣ እንደገና አይሱዞች ምናምን 400 ብር ነው። እኛ የምንሰራው ሆስፒታል በታች ዮሐንስ ኬላ ነው። ብዙ ጊዜ ጋሬን የምናገኝ በጋሬን የምንሰራው። ያው ዝቅተኛ ገቢ እስከ 6-5 ብር፣ ከፍተኛ በበጋ ሰዓት ከሆነ ከ10 ሺህ ብር በላይ። እሺ እንግዲህ ማህበረሰቡ በጣም አማርሮ ነው በውስጥ ሐሳብ አስተያየቶች የሰጡንና እንደው ከዚህ አኳያ እንዴት ታዩታላችሁ እናንተ? ይሄ ብቻ ሳይሆን እንግዲህ የተለያዩ እንቅስቃሴዎችን የፋኖን እያንዳንዱን እንቅስቃሴዎችና በተለያየ የሙያ ዘርፍ ሰልጥነው ስራ አጥ በሚል በርካታ የተሰማሩ በአዲስ አበባ ከተለያዩ ቦታዎች የነበሩ ስልጠና ተሰጥቷቸው የመረጃና ደህንነት ስራ አብረው እየሰሩ ያሉ ይገኛሉና እንደው ከዚህ አኳያ ወጣቱ ምንድነው እየሰራ ያለው? እውነት እናንተስ ይሄን አገልግሎት ብቻ ነው እየሰራችሁ ያላችሁት ወይ? አሁን እንትን ጠቃሚ ነው ወይ? አሁን ፋኖ እንግዲህ እንደ ህዝብ እየታገለ ባለበት ሰዓት እንደው የእናንተ ምልከታ ምን ይመስላል? ለሌሎች ወጣቶችስ የምታስተላልፉት መልእክት ካለ? ወጣቶች የምናስተላልፈው በራሳቸው ሰርተው ያገኙትን ስራ እንዲበሉ እንደኛ አይነት ስራ ባይሰሩ። ቀጥሎ ለምሳሌ እኛው ምልስ ስራ ለምልስነ ስራ አስገባ ስንለው በቀን በቀን እንስሩ እናስታቸዋለን አለ። እዚህ ስራ አስገባ ስንመጣው እንገባለን። ስምንታችን ገባን። አሁን ከስምንታችን ሰባታችን ማለት ስለዚህ ስንለው የበሰራ ስንለው ምን ዶምኔ መሻከል ገባ ተብዬ እንዴ ብዬ ነው ስራ ይገቡት በመሳሪያ ስራውን እስከንደለ አንድ ብለን ስራ ልንሰራ ይቻላል። በቀን በቀን ይሰራል። በከዚህ ሲከላ መደው ሰራ ያላ ገበሬው ማህበረሰቡ የሚያማረረው ምራቸው ነው። ሲጭንም ሳይጭንም 50 ብር ይከፍላል። እኛ ደግሞ ዝም ስላቸው እዛ እየሄደ አንተ ዘመርን እያሰለፍክ አንተ ወንድምን እያለ እኛ በቀራይ ስለዛሬ ደግሞ እስኪ ለወጣቱ ምን መልእክት ታስተላልፋለህ? አሁን ላይ እንግዲህ እንደ አማራ ነው ሁሉም የታጠቀው ብቻ ሳይሆን ያልታጠቀው ሁሉ ነው እየተገደለ እየታረደ ያለው ስርዓቱና እንደው ለወጣቱ የምታስተላልፈው መልእክት ካለ? ወጣቱማ እንግዲህ እንግዲህ በእኔ በኩል የምለው ነገር ይገኝ እንግዲህ እንደተመለከታችሁት ነው ከሰሞኑ የፋኖ ኃይሎች አገዛዙን ኃይል በጦር ሜዳ ከመደምሰስና ቁስለኛ ከማድረግ እንዲሁም ምርኮ ከማድረግና የአገዛዙን ወታደራዊ ቁሳቁሶች ከማውደም በተጨማሪም በርካታ ስራዎችን እየሰሩ ነው። ባንዳዎች እየተመነጠሩ ነው። በርካታ የአገዛዙ ኃይሎች አሰርጎ ያስገባቸው የአማራ ባንዳዎች በየቀኑ እየተለቀሙ ነው። ከፋኖ ውስጥም ከፋኖ ውጪም ሆነው ለአገዛዙ የሚሰሩ በርካታ የእናት ጡት ነካሾች በፋኖ ቁጥጥር ስር እየዋሉ እርምጃ እየተወሰደባቸው መሆኑን የፋኖ ኃይሎች እያስታወቁ ነው። ትግሉ በሚገባ ከውስጥ ያሉ ባንዳዎችን ነቅሎ በማውጣት እንዲቀጥል የማድረግ ስራው ተጠናክሮ እየቀጠለ እንደሆነ የፋኖ ኃይሎችም አስታውቀዋል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።